አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። ከአማርኛ እስከ እንግሊዘኛ በርካታ ዘፈኖችን በመጫወት ይታወቃል። ድምፃዊ ተሾመ ምትኩ ከእናት ሀገሩ ኢትዮጵያ የተለየው ገና አብዮቱ ሳይፈነዳ በ1960ዎቹ መጀመሪያ ላይ ነበር። ድምፃዊ ተሾመ ምትኩን ከሀገሩ እንዲርቅ ያደረገው ምክንያት ደግሞ ከዘውዳዊው መንግሥት አገዛዝ ጋር በተፈጠረ አለመግባባት ነበር። ያለመግባባቱ ምክንያት ደግሞ እገዳ የተጣለበትን ዘፈን በድፍረት መዝፈኑ ነበር። የዘመኑ ተማሪዎች እነ ተሾመ ላሉበት ሶል ኤኮስ ባንድ ልዩ ፍቅር ነበራቸው። ሶል ኤኮስ ባንድ አለ በተባሉ ቦታ ሁሉ ወጣት ተማሪዎች እየተገኙ እነ ተሾመ ምትኩን ከፍተኛ የሆነ አድናቆት ይሰጧቸው ነበር። የቀዳማዊ ኃይለ ሥላሴ መካነ አእምሮ፣ ያሁኑ የአዲስ አበባ መካነ አእምሮ ሶል ኤኮስ ባንድ በመካነ አእምሮ ተገኝቶ ለሚወዱት ለተማሪዎቹ የሙዚቃ ሥራዎቹን እንዲያቀርብ ጥያቄ አቀረቡ። የሶል ኤኮስ ባንድ አባላትም ዝግጁ ነን ብላችሁን ነው ወይ እንመጣለን ብለው ፈቃዳቸውን ሰጡ። የልደት አዳራሽ በተለየ ሁኔታ ደመቀ። ተማሪዎቹ በጊዜው አዳራሹን ሞልተው ጠበቁ። ተማሪዎቹ የተለመደውን ሥራቸውን ሳይሆን ልብን የሚያሞቅ ወኔን የሚቀሰቅስ ዘፈኖችን መስማት እንደሚፈልጉ ለሶል ኤኮስ ባንድ አባላት ነገሯቸው። ወቅቱ መንግሥትን መቃወም፣ ሰላማዊ ሰልፍ ማካሄድ ብቅ ብቅ ማለት የጀመረበት ጊዜ ነበርና እንደ ቼበለው አይነት ዘፈኖች፣ የወጣቱ የብሶት መተንፈሻ ዘፈኖችን እንዲዘፍኑ ድምፃውያኑን የሙጥኝ አሉ። ተሾመ ምትኩ የዚህን ጊዜ አልቻለም። አድናቆቱ ሲበዛበት፣ ተሼ ይችላል ሲባል፣ ተሾመ ያደርገዋል ሲባል ወዲያውኑ ወሰነ። እምቢ ማለት አልተቻለው። ተማሪዎቹ ያሉትን ዘፈን ዘፈነው። ጩኸቱ ቀለጠ። ብጥብጡና የተቃውሞ ድምፆች ይሰሙ ጀመረ። ጩኸቱ ፉጨቱ ሲበረክት ተሾመ ምትኩም ዘፈኑን ጨመረው፣ ደገመው። የተከለከለውን ዘፈን በልደት አዳራሽ እንደ ጉድ አቀረበው። የከተማው መነጋገሪያ ተሾመ ምትኩ ሆነ። የባንዱ መሪ ተሾመ ምትኩ መንግሥት ዐይን ውስጥ ገባ። ክትትል ይደረግበትም ጀመር። ነገሩ ያስፈራው ተሾመ ቀስ ብሎ ማንም ሳይሰማ ሀገር ጥሎ ወደ ሀገረ ስዊድን እንዲሰደድ ምክንያት ሆነው። የኢትዮጵያ የሙዚቃ ሳንሱር በቀደመው ዘመን እጅግ በጣም ከባድና ዛሬ ላይ ሲነገሩ የምንሰማቸው ድንቅ ድንቅ ሥራዎች ሕዝብ ዘንድ ሳይደርሱ መክነው እንዲቀሩ ያደረጉ ናቸው። አንዳንድ ዘፈኖች መልእክታቸው ሲሰማ ያኔ የነበረ ሁኔታ ፍንተው አድርገው የሚናገሩና በሳንሱር መቀስም እስኪበቃቸው የተቀደዱ ነበሩ። በሳንሱር የተነሳ በርካታ ሸክላዎች ተቃጥለዋል። በርካታ ሥራዎች ለመድረክ እንዳይበቁ ተደርገዋል። ወደፊት እንደ አይነቱ መረጥ መዘዝ ሳብ ያደረግን ታሪኮቹን ማቅረባችን እንቀጥላለን። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። አዲስ 1879